አቀለልሽው። እያወራን ያለው ስለ ህይወት ራስሽን ልትሰውይለት የሚገባ ጉዳይ አይደለም። በተለይ ደግሞ ለእንደዚህ አይነት ወንድ ተለውጠሽ ምናምን ጀግና ሴት ሆነሽ ምናምን ማለት ነው፣ ቆራጥ ሴት ሆነሽ መበቀል ነው ያለብሽ በኑሮሽ ማለት ነው፣ በስኬትሽ። ሄሎ ሄሎ፣ ሰላም ነው። እንኳን በሰላም ቆየኸኝ። ኛሞች አሉኝ ስለ እነሱ ሊጠይቄ ወይ እንድትመክረኝ ፈልጌ ነው። ሁለት አይነት ፍቅረኛ ሁለት ፍቅረኛ ነው ያለሽ? ያኔ አወራችኋለሁ እንጂ ያው ሁለቱንም ያው እርግጠኛ ያልሆንኩት ያው ከዚህ በፊት ያው በሁለት አይነት ፍቅረኛም ተበድዬ ያውቃለሁ። አሁን ደግሞ የሚያወራቸው ሁለት ሰዎች ሁለት አይነት ማለት ነው። ያኔ ቆይ የኔ እናት ከመቀሰፋችን በፊት እንዴት ተዋወቃችሁ ከሚለው ነገር ይስጥ። እያንዳንዳችሁ ነው ሎንዶን ነው የምኖረው። የት? ለንደን። እሺ። አንዱ ደግሞ እዚህ ዱባይ ነው የምኖረው፣ አቡዳቢ። ያው እሱ ሌላ ዜጋ ነው እኮ። እንዴት ተዋወቃችሁ? ከለንደኑ ጋር እንዴት እንደተዋወቃችሁ ነገር ነው። ወደ ዱባይ እንመጣለን። ለንደኑ በኢሞ ነው የተዋወቅ ነው። ከዛ 1 አመት እናወራለን። በኢሞ ነው የተዋወቅ ነው። እሺ። ከዛ እያወራን ነበረ 1 አመት፣ ያው 1 አመት አካባቢ አውርተናል። ግን ከዚህ በፊት ሁለት ፍቅረኛ ከዚህ በፊት እንደዚህ ተበድዬ ነበርኩ። ያኔ አላመንኩም። ያኔ አሁን በፊቱ ያሉትንም ስለበደሉኝ አሁን ያለውንም ሁለቱንም አላመንኩም። ለዛም ነው ሁለቱንም የሚያወራው። በአንዱም ያው እምነት የለኝም። ያው ለወንዶች ብዙም እምነት የለኝም ከዚህ በፊት ስለተበደል። ይልቁንስ ለኢትዮጵያ በጣም ያን እምነት አይኖረኝም። አሁን ትንሽ ፍቅርም ያለኝ ያ ሌላ ሀገሩ ሌላ ዜጋው ነው። አሁን የሎንዶኑን እየሸወደኝ ይሁን ምን ይሁን አላውቀውም። ግን ያን ሁለቱንም አውራቸዋለሁ። እሱ 1 አመት ሆኖኛል። ይሄኛው እዚህ ዱባይ አለ ያልኩ ደግሞ 8 ወር አካባቢ ነው። ስለዚህ በሁለቱም ውስጥ ገብቼ መለየት አቅቶኛል። እኔ ደግሞ ያው ማግባትና መውለድም ፈልጌያለሁ። እድሜሄም ያው 30 ነኝ። እንደዛ በቃ መለየትም አቅቶኛል። ማመንም ችግር ሆኖኛል። ከነዚህ ውስጥ እንዴት ቢሆን ይሻላል ማለት ፈልጌ ነው። ከዱባዩ ጋር እንዴት ተዋወቃችሁ? እሱም በኢሞ ነው የመጣ። ምንድነው የምታወሩት ከለንደኑ ጋር በኢሞ? ያው ስለ ወደፊቱ ነው። ያው ከዚህ በፊት ያው እሱም ህይወት ነበረ ተበላሽቷል አለ። እኔም ከዚህ በፊት ያለኝ ተበላሽቶ ሎንዶኑን አላመንኩትም። ያኔ ከነገሮቹ ከሁኔታዎቹ የተነሳ ብዙም አላመንኩትም እና የሚሆነው ነገርም አንዳንድ ነገር ያስጠላኛል። በአሁኑ ሰዓት እሱን አንዳንዴ ስደብረኝና እና እቃ ብዛት ሊያጥበው ሲል እና ምንድነው ወራና ምናምን ሲጠቀልለው ብቻ እያወራሁት ነው እየደበረኝ። ምንድነው ያልተመቸሽ ከሱ? ሁኔታዎቹ ምንም የሚዋሸኝ ነው የሚመስለኝ። ምንም ያመንኩት አይደለም። ከዚህ በፊት ወንዶች ስለዋሹኝ በቃ የማመን ጉዳይ በጣም አላመንኩትም። የሎንዶንንም አላመንኩም፣ ይሄንንም አላመንኩም። እኔ ግን የምር እያፈቀርኩ ለማግባት ለመውለድ ልጅ ለመውለድ ፍላጎት አለኝ። ግን እንዴት ሊያምን እችላለሁ? ከዚህ በፊት በሁለት ወንዶች ታግጃለሁ። ለዘበ አላመንኩም። ዝም ብዬ ያው ጊዜን ለማሳለፍ አወራለሁ። ግን እንደዛ እያልኩ እድሜ እየሄደ ነው። እሱም አሳስቦኛል። እንዴት ቢሆን ይሻላል ነው። ይሄኛው የዱባይ ወንዶ ስልክ ሁላ ሊኮልኝ ነበረ። ስልኬ ተሰብሯል። በቪዲዮ ኮል ደውሎ ሲያስቸግር ስልኬ ገልብጬ ያስቀምጣለሁ። ከዛ ለምንድነው በቪዲዮ ማታወሪኝ ስል ስልኬ ተሰበረ ስል ገዝቶ ሊኮልኝ ነበረ። ስልኩንም እስከዛሬ አልከፈትኩትም። የሱ ምን ያህል ጊዜ የሆነች ስደት ላይ በሰው ሀገር? 4 አመት ሊሆነኝ ነው። እሺ ጋሪ እስቲ ሚውት አድርጊና አዳምጪኝ። አንደኛ
ማለት እንዳለብኝ ራሱ እኔ ግራን የገባኝ ማለት ሰው ለሁለት ሰዎች ተመሳሳይ ስሜት ሊኖረው አይችልም። ገብቶሻል? አሁን አንደኛ ነገር አንቺ እድሜ እየሄደ ነው 30 ሆኖኛል በሚል ሰበብ በችኮላ በቃ በባሌም በቦሌም ማንም ይሁን የትም ይምጣ ምንም ይሁን ዋናው ባልም የሆን ሰው ይሁን እንጂ ብለሽ ደምድመሽ በዚህ አይነት መልኩ ትዳር አገኛለሁ ብለሽ የምትጓዥበት መንገድ በጣም 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 የተሳሳተ መንገድ። ትዳር የሚሰጠው ፈጣሪ ከሁለቱ አንዱ ሊሆን ይችላል በሚል እሳቤ ከሁለት ሰዎች ጋር በተመሳሳይ ሁኔታ ማውራት አንደኛ ሀሳብሽ ነው የሚገነጣጠለው፣ ሁለተኛ ለየትኛዎቹም ስሜት አይኖርሽ። እቃ ላጥብበት ነው ለሚለው እንግዲህ ያም ትክክል አለ። ምናልባት ያም ሰው እውነተኛ ሰው ሆኖ እኮ አንቺ ከአንቺ ፍቅር ይዞት የእውነት ቁም ነገር እያወራሽ ቢሆን እየጎዳሽ ነው በሰው ህይወት ላይ። ስለዚህ አለመነካካት ይመረጣል። በተቻለ መጠን ካላፈቀርሽ አላፈቀርሽም ተንበርክከሽ ጸሎት አድርጊ። ፈጣሪሽ ጥሩ ባል እንዲሰጥሽ። ፈጣሪ አይሳሳትም። ለምን በ40 ዓመትሽ አታገቢም? በ20 ዓመቷ የሚያገባችሁ፣ በ40 ዓመቷ የሚያገባችሁ፣ በ30 ዓመቷ የሚያገባችሁ እግዚአብሔር አይሳሳትም። ገብቶሻል? ቢዘገይም የሚቀድመው የለም። ስለዚህ ሁሉም ነገር ጊዜ አለው። ቢሆን ጥሩ ነው። ከሆነ ደግሞ መሆን ካለበት በትክክለኛው መንገድ ነው መሆን ያለበት። አንቺ ሰው ሀገር ነው ያለሽው። በኢሞ ተዋውቀሽ ባል ልታገኚ አትችይም። አብዛኛው ውሸታ ጭምብል ያደረገ ፌክ ነው። ከአንቺ ገንዘብ ጥቅም የሚፈልግ ሩቅ ሆኖ የትም ሀገር ምናምን እንደዚህ ቪዲዮ ኮል ምናምን ያወራሽና እንዴት አድርጎ ብላክሜል እንደሚያደርግሽ ነው የሚያስብ። የሚያስጠላ በቃ ሰው መሆንሽን የምትጠይበት ጊዜ ነው አሁን። ቴክኖሎጂው አለ። ሰው በርቀት መሞዳሞድና መጀናጀን ስለቻለ ብቻ ዘሎ የሆነ ነገር ውስጥ ይገባል። ከዛ ህይወቱ ሲኦል። ነገ ገመናህን አውጣዋለሁ ገመናሽን አውጣዋለሁ ሲነቋቆሩ ሲዛዛቱ ነው የሚገኙት። ሰው ነገሮችን በማስተዋል ስትራመጅ በጣም በጥንቃቄ መሆን አለበት። በሬ ሆይ ሳሩን እንጂ ገደሉን ሳታይ ምናምን የሚባለው ተረት እንዳያንቺ ላይ እንዳይሆን በደንብ አስተውይ። አሁን መመክርሽ እንዳሳብ ከሁለቱም ጋር ያለሽን ነገር አቁም። ሀሳብ አይደል የፈለግሽው ህይወት ጋር ስትቀራረበ ነገሮች እየተገጣጠሙ ይመጣሉ። ጸሎት አድርገሻል፣ ጠይቀሻል። ፈጣሪ ደግሞ ምላሽ የሚሰጥሽ በምክንያት እንዲህ አይነት ትራክ ውስጥ መግባት ነው እንጂ ቁጭ ብለሽ ኢሞ ላይ ሁለት ሰዎች ጋር በተመሳሳይ መልኩ ማውራት ጊዜሽንም ማባከን። ተግባባን? አዎ አሌክስ፣ ያኔ ይሄኛው ስልክ የሰጠኝ ሌላ ዜጋው ስልኩን ምን ላድርገው? እኔ አልከፈትኩም ስልክ። እኔ ሁለት አለኝ ለራሴ የለኝም አውቃለሁ። ያኔ ስልክ የለኝም። በቪዲዮ የሚያወራክ ስልኬ ተሰብሯል። ስክሪኑ ስል ነው የላከልኝ። እኔ አውቄ ነው በቪዲዮ እንድታወሪ። አዎ ግን አልከፈትኩትም ስልኩን። እኔ ደግሞ በሌላ ስልክ ከፈትኩት ብዬ ሁለት ስልክ ስላለኝ በሌላ ገባው። በምን አይነት መንገድ ሊመልስለት? እኔ የሰው ነገር መነካካት አልወድም። እሱ ዝም ብሎ ላከኝ እንጂ ስጦታን የሰጠሽ እሱማ ስጦታ ነው ብሎ ነው የሰጠኝ። ያኔ ስልክ የምናወራበት የለም፣ እስክሪኑ ተሰብሯል። እንዲወጣና እንዲገዛ አትፈቅድልኝም ሴትዮ ስል። እሺ በቃ ይኸውልሽ አዳምጪኝ። ነው ስጦታ ጊፍት ከሆነ ስጦታ አይመለስም። በፍቅር ጊዜ ስትሞዳሞዱ ስትጃጃሉ በቃ ጊፍት ብሎ ሰጠሻል። እኔ አሁን እዚህ ነገር ውስጥ መግባት የለብሽ ማለት ሰው በሰላሙ ጊዜ ስትፋቀሪ ወይ ስትዋደጂ የምትሰጣጡትን ስጦታ ነውር ነው። ኤኒዌይስ ገብቶሻል። አሁን በትመልሽለት ትክክል አይደለም። ይሄ ወይ ቀፍለሹ ምናምን አይደለም። አፈቀርኩሽ ብሎ ገና ለገና በቪዲዮ ኮል አይሻለው በሚል ሂሳብ ሰርቶ ነው እሱም እኮ የላከችው። ገብቶሻል። አሁንም የሚጨቀጭቅሽ ከሆነ አይ ትናንትና እኮ ማዳም እንትን ውሃ ፊ ብላኝ ስልኩን እየከፈትኩት ውሃ ሳፈላ ውሃውን ተሳስቼ እንዲህ በእንትን ይዤው በጋለው በኩል ሳላሰበው ስልኩንም ለቀኩት እና በእናትህ ስክሪኑ ፈሰሰ። ደግሞ የፈሰሰው የክፋቱ ክፋት ካሜራው ጋር አሁን ቪዲዮ እንዴት አባቴ ነው ከፍቼ ማወራ ብለሽ እንትን ቪዲዮ ኮል እንዳታወሩ። ቪዲዮ ኮል እነዚህ አይነት ሰዎች ይኸውልሽ ነገ የገዛልሽን ስልክ ሚሊዮን እጥፍ የሚሆነ እንትን ሲያስከፍልሽ ነው የሚሆነው። እረፊ። ብዙ ጣጣ አለ። ተግባባ።
ኦኬ ስልኩን ብሎክ ላድርገው ወይስ እንደላ አድርገው? ይኸውልሽ አሁን ከሁለቱም ጋር ያለሽን ነገር አሁን ብሎክ ማድረግ ሳይሆን እየቀነሽ መምጣት ብልህ ነው መሆን ያለብሽ። ብሎክ ምናምን ስታደርጊ አሁን አንቺ ራሱ ነገ ጭንቅላትሽ ሊፈነዳ ሊደርስ ይችላል። እየቀነሽ ነው። ለምሳሌ በየቀኑ የምታወሪ ከሆነ አንድ ቀን እየቀነሽ፣ 2 ቀን እየቀነሽ፣ በሚቀጥለው ሳምንት ደግሞ 3 ቀን አታወሪውም፣ በአራተኛው ቀን ታወሪዋለሽ። ስራ እንቅልፌ እንዳይመጣ ብለሽ ግዴታ ከወንድ ጋር መጀናጀን እኮ አይኖርብሽም። መዝሙር ስሚ ወይ የሆነ ትምህርት ስሚ፣ መንፈሳዊ ነገር እያዳመጥሽ ስራሽን ስሪ። ስንት ነገር ባናዳምጥስ ቢቀር ቴክኖሎጂ ስለሚሆን ስራ ነው። በቃ ስራዬን አልሰራም እንዲ ያልፊ ገብቶሻል። ሰው እንደዛ መሆን የለበትም። እንደዚህ አታስለምጂ ራስሽን። እሺ አመሰግናለሁ አሌክስ። አመሰግናለሁ። እናንተ ሁለት ይዛችሁ ነው እኮ ሰው እኮ አሁን እኔ አሁን በወንዶችም ይወላችሁ አሁን አንዱ ወንድ እዚህ ውስጥ ለምሳሌ 2000 ሰው አለ። በነፍስ ወከፍ 3 ምናምን ፍቅረኞች አሉት። 2-3 ይዛችሁ እኛ ከየት በኩል እንጥበስ? ማን ያግባ? ነው